ስለ ናቹራል እና በቤታችን ውስጥ ማዘጋጀት የምንችለው የስኪን ኬር ኢንግሪዲየንቶች ምን አይነት ሀሳብና እውቀት አላችሁ? ብዙ ሰዎች ስኪን ኬር ስንል ብዙ የተለያዩ ክሬሞች፣ ሴረሞች እና ማስኮች እና ሌሎች ምርቶች ወደ አእምሯችን ይመጣሉ ወይም ይመጣላቸዋል። ነገር ግን በቤት ውስጥ በቀላሉ አዘጋጅተን የምንጠቀምባቸው እና በኮንሲስተንሲ ከተጠቀምናቸው ለውጥ ሊያመጡ የሚችሉ ናቹራል እና በቤት ውስጥ የሚሰሩ ስኪን ኬር ኢንግሪዲየንቶች አሉ። ዛሬ ስለሱ ነው የምናወራው። ሰላም፣ እንዴት ናችሁ የዩቲዩብ ቤተሰቦቼ እና ተከታታዮቼ? እንኳን ወደዚህ ቻናል በሰላም መጣችሁ። እንግዲህ ቪዲዮውን ለማየት ስትጀምሩ ላይክ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ የደወል ምልክቷን ይጫኑ፣ ቤተሰብ ይሁኑ ማለት ነው። እና ደግሞ ቪዲዮ ከተመቻችሁ ለጓደኞቻችሁ ለሚጠቅመው ሰው ሼር ማድረግ ትችላላችሁ። ለእኔም ስለሚጠቅመኝ ሼር አድርጉ። ኮሜንት ላይ ደግሞ ሀሳብና አስተያየታችሁን መጻፍ እንዳትረሱ። ወደ ቪዲዮ ከመግባቴ በፊት አንድ ትንሽ ማስታወሻ ያለኝ፣ እሱም ደግሞ ናቹራል ወይም በቤት ውስጥ አዘጋጅተን ኬሚካል አልተደበለቀበትም ማለት ሴፍ ነው ማለት ወይም ቶታሊ በቃ ሴፍ ነው ማለት አይደለም። ለሁሉም ሰውና የቆዳ አይነት ፍጹም ደህና ማለትም አይደለም። ቆዳችን የተለያየ ነው። ስለዚህ አንዱ ሰው የሚስማማው ነገር ለሌላው ሰው ፊቱን ሊያበሳጭ፣ ቆዳውን ሊያበሳጭ ስለሚችል ጥንቃቄ ወይም ደግሞ ፓች ቴስት ማድረግ አለብን ማለት ነው። ሰው ዛሬ እንግዲህ 5 ቤታችን ውስጥ አዘጋጅተን በቀላሉ ልንጠቀማቸው የምንችለው ናቹራል ኢንግሪዲየንቶች ወይም ደግሞ በቤታችን ውስጥ የምናገኛቸው ሆምሜድ የሆኑ ስኪን ኬሮችን እናያለን ማለት ነው። እንግዲህ የመጀመሪያው አሎቬራ ነው። አሎቬራ በየቦታው ወይም ደግሞ በተለይ ደግሞ በስኪን ኬር ዓለም በጣም የምንሰማው ተክል ነው። ብዙ ሰዎች አሎቬራ ቆዳን ለማስታገስ እና ቆዳ እርጥበት ያለው እንዲሰማ ለማድረግ ይጠቀሙበታል። ለምሳሌ ቆዳችሁ ከታጠበ በኋላ ደረቅ የሚመስል ከሆነ አሎቬራ ምቾት ሊሰጥ ይችላል። እንዲሁም ደግሞ ቆዳ በሙቀት ወይም በፀሐይ ከተጎዳ በኋላ ቀዝቃዛና ማስታገሻ ስሜት ሊሰጠን ይችላል ማለት ነው። እና ደግሞ ቆዳችንን ለማለስለስ እንደዚሁም ይረዳናል ማለት ነው። በቤታችን ውስጥ እንግዲህ እሱን ለማዘጋጀት መጀመሪያ ላይ አሎቬራውን ወይም ደግሞ እሬት ነው በአማርኛ፣ እሬቱን ካመጣን በኋላ ጄሉን እናወጣለን። ግን መጀመሪያ የሬቱን ጄል በጥንቃቄ ማውጣት አለብን እና ደግሞ ከቅጠሉ ውጭ ያለውን ቢጫ ፈሳሽ ከጄሉ ለይተን ማስወገድ አለብን። ቢጫ ፈሳሹን አንጠቀመውም ማለት ነው። ከዛ ካመጣን በኋላ ጄሉን ወስደን ፊታችን ላይ ማድረግ እንችላለን። ከዛ በኋላ ከ15-10 ደቂቃ በኋላ መታጠብ እንችላለን። ከዛ ቆዳችን ምን ምላሽ እንደሚሰጥ ተመልክተን መቀጠል ካለብን እንቀጥላለን፣ ማቋረጥ ካለብንም እናቋርጣለን ማለት ነው። ወደ ሁለተኛው ነለፍ። ሁለተኛው ደግሞ ኦትሜል ወይም ደግሞ በአማርኛ አጃ ይባላል። እንግዲህ አጃ ለቆዳችን የምንጠቀመው ዋና ዓላማው ቆዳን ማስታገስ እና ቆዳችንን ለስላሳ ለማድረግ እንጠቀምበታለን። አጃ ብዙዎቻችን እንደ ምግብነት እናውቀዋለን፣ ግን በቆዳ እንክብካቤ እንደዚሁ ሊጠቅም ይችላል ማለት ነው። እነዚህ ላይ ዋናው ጥያቄ ኦትሜል ለምን ይጠቅማል ነው። አጃ በተለይ ቆዳችን ደረቅ ከሆነ፣ ሸካራ ወይም ተበሳጨ ስሜት ሲኖረው ለማስታገስ ሊረዳ ይችላል እና አጃን እንደ ስክራብ ተጠቅመን ፊታችንን በጠንካራ ሁኔታ መፋቅ አያስፈልገንም እና የቤት ውስጥ አሰራሩ በጣም ቀላል እናድርገውና ትንሽ የተፈጨ አጃ እናመጣለን። ከዛ በውሃ ብቻ እንደ ለስላሳ ድብልቅ ማዘጋጀት እንችላለን ማለት ነው። ፊታችን ላይ በቀስታ ፊታችንን መጀመሪያ ከታጠብን በኋላ በቀስታ እንቀባዋለን፣ ወይም እሱ ለራሱ እንደ መታጠቢያነትም ሊጠቅመን ይችላል አጃው ማለት ነው። ከዛ በውሃ በቀስታ መጨረሻ ላይ እንታጠበዋለን። ዋናው ዓላማው ፊታችንን ማስታገስና ለስላሳ ስሜት መስጠት ነው እና ደግሞ በሌላ ደግሞ የሞቱ ቆዳዎችን ያነሳል። ከፊታችን ላይ ቆሻሻና ዘይት ኤክሰስ ዘይት የሚባለውን ምንም ፊታችንን ሳይጎዳ ያነሳል ማለት ነው። ሶስተኛው ኢንግሪዲየንት ደግሞ ኩኩምበር ይባላል፣ ወይም ደግሞ በአማርኛ ኪያር ይባላል እና ዋና ዓላማው ይሄ ደግሞ ማቀዝቀዝና ፊታችንን ማደስ ነው። ይህን ኪያር ምናልባት በብዙ ቢዩቲ ቪዲዮዎች ላይ አይታችሁት ይሆናል። ኪያር ለፊት እና ለአይን ጥቅም ላይ የሚውለው 96% ያህል ውሃ ውስጡ ስላለ ነው እና ለማቀዝቀዣነት እንዲሁም በውስጡ ደግሞ ቪታሚን ሲ ያሉ አንቲኦክሲዳንቶች ስለያዘ ነው። የቀዘቀዙ የኪያር ቁጥራቶችን እንደ ተፈጥሮ ማቀዝቀዣ
በመሆን የደም ስሮችን ያጠባሉ። ይህም ደግሞ እብጠትን ይቀንሳል፣ ቆዳን ያረጋጋል፣ እንዲሁም እርጥበትን ይሰጣል እና ደግሞ ጥቁረትን ያጠፋል። ከዛ ደግሞ የደም ዝውውር መሻሻል በአይን ዙሪያ የሚታየውን ጥቁረት ወይም ደግሞ የድካም ስሜት ለጊዜው ለመቀነስ ይረዳል ማለት ነው። ለአይናችን ለመጠቀም በስላይስ መልኩ ቆርጠን ለ10 ወይም ደግሞ ለ15 ደቂቃ የሚሆን ካቀዘቀዝን በኋላ አይናችን ላይ ለ10 ወይም ለ15 ደቂቃ ማቆየት እንችላለን። ለሙሉ ፊታችን ከሆነ ደግሞ ኪያሩን ፈጭተን በኮተን ፓድ ፊታችንን መጀመሪያ ከታጠብን በኋላ ለ10 ለ15 ደቂቃ ማቆየት፣ ከዛ ደግሞ በውሃ መታጠብ ይቻላል ማለት ነው። አራተኛው ደግሞ በሁላችንም ቤት ውስጥ ሊገኝ የሚችል ኢንግሪዲየንት ነው ማለት ነው። እሱም ደግሞ ማር ነው። ማር በሆምሜድ ስኪን ኬር ውስጥ በጣም የሚጠቀስ ነው። ዋናው ምክንያት ደግሞ ሞይስቸራይዚንግ ባህሪ ስላለው ነው እና ደግሞ ጸረ ባክቴሪያ ስለሆነ ባክቴሪያን በመዋጋት ብጉርን እያጠፋ እርጥበትን ደግሞ ወደ ቆዳ ውስጥ ጥልቅ ሆኖ እንዲገባ ያደርጋል። በውስጡ የያዛቸው ደግሞ አንቲኦክሲዳንቶች እና ኢንዛይሞች የቆዳን መከላከያ ክፍል ወይም ደግሞ ስኪን ባሪየር የምንላቸውን እነሱን ለመጠገን ይረዳል እና ደግሞ ጠባሳዎችን ለማጥፋትና እብጠትን ለመቀነስ ይረዳል። ማር እንግዲህ መልቲ ፈንክሽን ያለው ነገር ነው ማለት ነው እና ማርን ለፊታችን ስንጠቀም ጥሩ የሆነ ማር ወይም ደግሞ ይሄ ጥሬ ማር የሚባለው ካገኘን እሱን ብንጠቀም በጣም አስፈላጊ ነው። ያው አጠቃቀሙ ማሩን በፊታችን ላይ መቀባት ይቻላል። ሌላ ደግሞ ማርን ከእርድ ጋር፣ ማርን ደግሞ ከሌላ ከቡና ጋር እያቀላቀልን ፊታችንን በጀንትል ክሊንሰር ክሊንስ ካደረግን በኋላ ሁሉም ላይ እንደዚሁ ጀንትል ክሊንሰር ያስፈልገናል። እሱን ካደረግን በኋላ ማርን መጠቀም እንችላለን ማለት ነው። አራተኛው ደግሞ እርጎ ነው። እርጎ እንግዲህ ለፊት ጥቅም የሚውለው ላክቲክ አሲድ በውስጡ ስለያዘ ነው። ይሄ ላክቲክ አሲድ የተባለው ደግሞ የተፈጥሮ አልፋ ሃይድሮክሲ አሲድ አለው። አልፋ ሃይድሮክሲ አሲድ ባለፈው ጊዜ ተነጋግረናል። አልፋ ሃይድሮክሲ አሲድ እና ቤታ ሃይድሮክሲ አሲድ የሚባሉ ኢንግሪዲየንቶች እንዳሉ አይተናል። እርጎ ውስጥ እንግዲህ ላክቲክ አሲድ የተባለው እሱ አልፋ ሃይድሮክሲ አሲድ ነው ማለት ነው፣ በውስጡ ስለያዘ ነው። ይህም ደግሞ የሞቱ ቆዳዎችን ወይም የሞቱ የቆዳ ሴሎችን በቀስታ በማሟሟት ይበልጥ የበራና ለስላሳ ቆዳ እንዲኖረን ያደርጋል። በተጨማሪም ደግሞ እብጠትን የሚቀንሱ የዘይት መመረት የሚቆጣጠሩ እና ደግሞ የቆዳ መከላከያን ወይም ደግሞ ስኪን ባሪየርን የሚያጠናክሩ በውስጡ ዚንክ፣ ካልሲየም እና ፕሮባዮቲክስ የመሳሰሉ ነገሮችን ይዟል ማለት ነው እና ደግሞ ትልቅ የሆነ እርጥበት በጣም እኔ ለራሱ ሞክሬያለሁ፣ ትልቅ የሆነ እርጥበትን ይሰጣል ማለት ነው እና አጠቃቀሙ እንግዲህ በኖርማል እርጎ ምንም ፍሌቨር የሌለው ኖርማል የሆነ እርጎ እናመጣለን። እሱን ፊታችን ላይ መቀባት ነው። ያው መጀመሪያ ላይ ፊታችንን ክሊንስ ካደረግን በኋላ ማለት ነው። ከዛ ቆዳው እስኪወጠር ድረስ ለ10 ወይም ደግሞ ለ15 ደቂቃ ያህል እናቆየዋለን። ከዛ በቀዝቃዛ ውሃ መታጠብና በንጹህ ጨርቅ ማዳረቅ ነው ማለት ነው። ሲምፕል እኔ ያመጣኋቸው 5 ኢንግሪዲየንቶች እነዚህ ናቸው ማለት ነው። ሌሎችም ብዙ የሆኑ ቤት ውስጥ የሚሰሩ በቀላሉ ቤታችን ውስጥ የምናገኛቸው ነገሮች አሉ ማለት ነው። እነሱን ደግሞ በሌላ ቪዲዮ ሰራላችኋለሁ። ዛሬ የምናየን ማራየን፣ ኩኩምበር ወይም ደግሞ ኪያር፣ ከዛ እርጎ፣ ከዛ ደግሞ ኦትሜል ወይም ደግሞ አጃ፣ ከዛ ደግሞ አሎቬራ ወይም ደግሞ እሬት። እነዚህን ነገሮች ፓስቴስት ሁሉም ላይ ፓስቴስት አድርገን ለቆዳችን የሚስማማ እና የሚጠቅም ከሆነ መቀጠል እንችላለን። ፊታችን ደግሞ የማይስማማ አይነት ነገር ከሆነ ወዲያውኑ ማቋረጥ አለብን ማለት ነው። ምክንያቱም የኔ ፊት እና የሌላ ሰው ደግሞ ፊት አንድ አይነት ጸባይ ስለሌለው ፊታችንን እንደ ጸባዩ መያዝ አለብን ማለት ነው። ለምሳሌ እኔ እሬት ሞክሬ ነበረ ከዚህ በፊት። እሬት ትንሽ ከተጠቀምኩት በኋላ ፊቴ ላይ ሽፍታ ነገር ምናምን አውጥቶብኝ ነበር። ሌላ ሰው ደግሞ ሲጠቀመው ኖርማል ሆኖ ቀጥሏል ማለት ነው። እኔ ጋር ደግሞ ሽፍታ ነገር አውጥቶብኛል። እንዳልኳችሁ ሁሉም ናቹራል ነገር ሴፍ አይደለም። ሁሉም ደግሞ ፕሮዳክት ኬሚካል ያላቸው ፕሮዳክቶችም ሴፍ አይደሉም። ናቹራሉም ኬሚካሉም ሴፍ ያልሆነ ስላለ በጥንቃቄ መጠቀም አለብን ማለት ነው።
የዛሬው ቪዲዮ በዚሁ ጨርሻለሁ። በሌላ በአዲስ ቪዲዮ እንገናኛለን ማለት ነው። የዛሬው ቪዲዮ ከጠቀማችሁ ሼር በማድረግ ለሚጠቅመው ሰው ደግሞ እነሱም እንዲጠቀሙ ማድረግ ትችላላችሁ። ለእኔ ደግሞ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ፣ ምክንያቱም ለእኔ ስለሚጠቅመኝ ማለት ነው። ቪዲዮን ስላያችሁና ስላዳመጣችሁኝ አመሰግናለሁ። ወዳችኋለሁ። ባይ